እኔ የምመኘው ሀገራችን እንደወትሯ ሰላም አግኝታ ወገናችን ህዝባችን በሰላም እንዲኖር። አንዳንዶቹ ፍልሰታ ይሉታል፣ አንዳንዶቹ ደግሞ ፍስለታ ይሉታል። ትክክለኛው ቃል የትኛው ነው? የመሃይምናን አነጋገር ነው እንጂ ቀለሙን አዛው ነው እንጂ እንደው ፍልሰታ ጾምና ህፃናት በፍልሰታ ጾም ህፃናት በጣም የሚጓጓት የሚናፍቋት ጾም ናትና ምንድነው የሚያገናኘው ነገር አለ ከህፃናት ጋር? አንደኛ አሁን እንዳሉት ስለ እመቤታችን ፍቅር ነው። ሁሉ ስለሚወዳት እመቤታችን ፍቅር በኢትዮጵያውያን በጣም ለየት ያለ ፍቅር ነው ያለውና የፍልሰታን ግን ሱባኤ ትልቁም ትንሹም ይገባል እና ለምንድን ነው በሐዋርያት ጾም፣ በነቢያት ጾም፣ በሌሎቹ አጽዋማት ሱባኤ ከመግባት ይልቅ ፍልሰታ ትመረጣለች? እና ለምንድን ነው? እመቤታችን ሰዓሊተ ምሕረት ርኅራኄ ልብ በመሆኗ ሌላ ቀርቶ ለውሻ እንኳን የማትጨክን እንደመሆኗ መጠን ሊቀ መምህራን እንደው እመቤታችንን ግለጿት ቢባሉ እንዴት ይገልጿታል? ማስረጃ ካለ የሚያስፈራ ነገር የለም። ስለዚህ እኔ ከአንድ 2-3 ጊዜ በጋዜጣ እንዲወጣ አድርጌዋለሁ። አጽዋማት ከአጽዋማት ይለያያሉ፣ ይበላለጣሉ። ሁሉ ትክክል ሁሉ ያውቀዋል። ለምንድን ነው የሚፈራው? እንግዲህ ሰው ብዙ ስለለመደ ስርዓት አፈረሱ ይለናል የሚል ሰው ይተቸናል ነው። ስለ ዋልድባ ማብራሪያ መስጠት ይችላሉ? የተወሰነ ምሳሌ። 2 ቤተ ጣዕምና ቤተ ምናስ ይባላሉ እና ተጣዘው ነበረ። እነሱ አንድ የሚሆንበት ነገር ተወስኖ ተልኳል። ይህን እንደው በመጽሐፍ ከመጽሐፍ የዘለለ ቁርጥ ያለ ሲኖዶሱ እንዲወስንበት ለምን አላደረጋችሁም? እጃችሁ ላይ አልነበረም ኃላፊነቱ? ወለደበት ሀገሩ ሄዶ ዘመድ መጠየቅ የለም። የሞተ ሰው ሄዶ ማለት አልቻለም። አሁንም ደግሞ በተለያየ ቦታ ላይ ጦርነትን እንሰማለን እና ምን ይመኛሉ? እንደው እስኪ ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ እንደምንቆያችሁ። ዛሬ በመንክር ሚዲያ ስቱዲዮ ታላቅ አባት ታላቅ መምህር ጋብዘንላችኋል። መምህራችን በምን ሀሳብ ላይ ያነሳሉ፣ ማናቸው የሚለውን በቅድሚያ ለእናንተ ለመጠቆም ወዳለሁ። በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ከ1975 እስከ 1997 ዓ.ም ለ22 ዓመታት በመጽሐፍት ትርጓሜ መምህርነት ያገለገሉ እንዲሁም በጠቅላይ ቤተ ክህነት ሊቃውንት ጉባኤ አባልነት 18 ዓመታትን ያገለገሉ አሁን በጡረታ ላይ የሚገኙና መርሶ መድኃኒት የሚል መጽሐፍ እየጻፉ ያዘጋጁ ሊቀ መምህራን ብርሃነ መስቀል አጠና በዚህ በመንክር ሚዲያ ስቱዲዮ ፍልሰታን በተመለከተ ሊያስተምሩን እዚህ ተገኝተዋል። እኔና ሊቀ መምህራን አብረን እንቆያለን። እናንተም እስከ መጨረሻ ድረስ አብራችሁን ቆዩ። ሊቀ መምህራን እንኳን ደህና መጡልን። እንኳን ደህና ቆያችሁ። በእውነቱ እድሜ ሰጥቶት ጤና ሰጥቶት ይህም ሁሉ ዓመታት በአገልግሎት ቆይተው ዛሬም ደግሞ እስኪ እንደው ያለችኝ ዕድሜ ደግሞ በዚች በሚዲያው በዘመኑ በቴክኖሎጂ ደግሞ ለልጆቼ መልእክት ላስተላልፍ ብለው ፈቃደኛ ሆነው ስለመጡልን ከልብ እናመሰግናለን። እንግዲህ ያው ከፊታችን የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም አለና በሱ ዙሪያ ማብራሪያ ይሰጡልናል፣ ያስተምሩናል። እንደው በቅድሚያ የጾምን አስፈላጊነት፣ ጾም ለምን ያስፈልጋል፣ መጾማችን ለምንድን ነው የሚጠቅመን ከሚለው እስኪ ልነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጾመ ፍልሰታ ድርብ ስጦታ በሚል እንነጋገራለን። በቅድሚያ ግን አምላካችን እግዚአብሔር እስካሁን ሰዓት በሕይወት ጠብቆ እዚህ ሰዓት አድርሶ በዚህ ዙሪያ እንድነጋገር ስለፈቀደልን ስሙ የተመሰገነ ይሁን። አሜን። በጾመ ፍልሰታ ድርብ ስጦታ እንግዲህ ጾም ማለት ተከልኦተ ብእሲ እመብልዕ። ጾም ማለት ሰው ከምግብ የሚከለከልበት ተግባር ነው። ከምግብ ብቻ ሳይሆን እግዚአብሔር ከማይወደው ነገር ሁሉ ከክፉ ነገር ሁሉ ስጋን መገደብ፣ የስጋን ፍላጎት ላለመፈጸም
የምንገደብበት የምንከለከልበት ጾም ማለት ነው። ፍልሰታ ማለት ደግሞ ፈለሰ አንድ ነገር ከአንድ ነገር ተነቅሎ ወይ ደግሞ ጠርሶ ከቦታው ተዘዋውሮ ሲሄድ ፈለሰ ይባላል። እና የመጀመሪያ የፍልሰታ ደግሞ መፍለስ ሁለት አይነት ነው። በመልካም መፈልስ አለ፣ በኩም ነገርም ሊፈልስ ይችላል። በኩም ነገር የመጀመሪያ ስደተኛ የሆነው ዲያብሎስ ነው። ዲያብሎስ ለአምላኩ ባለመገዛቱ አምላኩን በአምላኩን ላይ በመገዳደሩ ወደዚህ ዓለም ሊሰደድ ይችላል። በራእየ ዮሐንስ ምዕራፍ 12 ላይ ቀይ ዘንዶ ይለዋል እና ከዛ ዝቅ ብሎ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። እሱም ሰራዊቱን ይዞ ተዋጋቸው፣ ግን አልቻላቸውም። ከዛ በኋላ በዛ ቦታ አልተገኘላቸውም። ዲያብሎስና ሰይጣን የተባለው እሱም የቀድሞ እባብ ወደ ምድር ተጣለ፣ ወደዚህ ሰራዊት ሞገሱ ጋር ወደ ምድር ተጣሉ ይላል። እዚህ በኋላ ተጣለ። ቀጥሎ ግን እሱ ወድቆ አልቀረም። እንደገና ደግሞ ሰውን ለመበቀል የአዳም ፍጥረቱን ለመበቀል አዳምን እንደገና ከፈጣሪው እንዲጣላ በሐሰት አምላክ ትሆናላችሁ ብሎ አሳስቶ አዳም ደግሞ ከገነት ወደዚህ ዓለም ተሰደደ። በዚህ ዓለም በሥጋ ከኖረ በኋላ ደግሞ እንደገና ደግሞ በነፍሱ ወደ ሲኦል ተሰደደ። ከፍጥረታት ሁሉ ግን ብዙ ጊዜ የመሰደድ ዕድል ያጋጠመው አባታችን አብርሃም ነው። አብርሃም የእግዚአብሔር ወዳጅ ሲሆን ነገር ግን ብዙ ጊዜ ተሰደዋል። መጀመሪያ በኦሪት ምዕራፍ 12 ላይ አብርሃም ሆይ ከቤትህ ከዘመዶችህም ከአባትም ቤት ውጣ፣ እኔ ወደ ማሳየ አገር ሂድ፣ በዚያ ታላቅ አደርግሃለሁ፣ ከፍ ከፍ ታላቅ አደርግሃለሁ፣ ከፍ ከፍ አደርግሃለሁ፣ የተባረክ ትሆናለህ፣ የሚባርክ እባርካለሁ፣ የሚረግምህን እረግማለሁ፣ በአንተ ዘመዶች ሰዋ ደግሞ የምድር አሕዛብ ሁሉ በአንተ ይባረካሉ የሚል ተስፋ ሰጥቶት እንግዲህ እነዚያ የዲያብሎስና የአዳም ስደት በመከራ ነበረ። አብርሃም ግን በተስፋ ነው የተጓዘው። በተስፋ ስደቱን ገጠለ። በኋላ ግን ከከላውዲዮን ወደ ካራን፣ ከላውዲዮን ምለው ያው ኦር ይባላል። ዛሬ ደግሞ ከዛ በኋላ ፈርስ ባቢሎን ነበር። አሁን ደግሞ ኢራን ከሚባለው ነው። ከዚያ ወደ ሶሪያ ወደ ካራን፣ ከዚያ ደግሞ ወደ ከነአን ተጓዘ። በከነአን ደግሞ ብዙ ጊዜ ከተቀመጠ በኋላ አሁንም በረሃ ምክንያት አንድ ጊዜ ወደ ግብፅ ወደ ፈርዖን ንጉሠ ግብፅ፣ እንደገና ደግሞ ወደ ጅራራ መልከጼዴቅ ወደ ጅራራ ተሳደደ በረሃ ምክንያት። ሁለቱ ነገስታት ምሽቱን እስከ መቀማት ድረስ ፈተና ደርሶበት ነበር። ነገር ግን እግዚአብሔር አምላክ ከእሱ ጋር ነውና በፊቱም በምሽቱም ምንም ፈገራ ሳይደርስባት እንዲያውም ካሳ ከአጥፍ በላይ ሀብት እየሰጡ ወደ አገር እንደገና ወደ ከነአን ተመለሰ። በከነአን ምድር ብዙ ዘመን በስደት ኖረ ይላል። ከዛ በኋላ ደግሞ ባለቤቱ ሳራ በሞተች ጊዜ እኔ በሀገራችሁ ስደተኛ ነኝ፣ መጻተኛ ነኝ እና ከዚህ መቃብር ባለቤትን እንድቀብር ቦታ ፍቀዱልኝ ብሎ በዛ በስደት እንዳለ እንደገዛ በቤት እንደገዛ ይናገራል። ከዛ በኋላ ግን ይህ ሁሉ እግዚአብሔር አምላክ ለእኛ ሲል ከሰማየ ሰማያት ወርዶ ከእመቤታችን ቅድስት ድንግል ለመወለድ አስቀድሞ በኢሳያስ ነቢይ ወይ ወርድኒ ውስተ ምድረ ግብፅ ትንቢተ ኢሳያስ ምዕራፍ 19 ቁጥር 1 ጀምሮ እነሆ እግዚአብሔር በፈጣን ደመና ወደ ግብፅ ይወርዳል። ፈጣን የደመና የተባለች እመቤታችን ናት። እንግዲህ ደመና ስናየው ግዙፉ ደመና የሚንቀሳቀስ ነው አይመስልም። እንደ ቁልቁል ተራራ መስሎ ቁጭ ይላል። ያ ስስ ደመና ግን በጣም ሲሮጥ እናየዋለን። እና እመቤታችን በዛ ተመሰለች። ለምን አፍጣን የተረድኤት ይላታል። ለመረዳት የፈጠነች ናትና በእሷ ተጭኖ ወደ ግብፅ ይወርዳል ተብሎ ተመልቶ ነበረና ጌታ በተወለደ ጊዜ በእመቤታችን ጀርባ ተጭኖ ወደ ግብፅ ተሰደደ። ተስፋሆሙ ለሱዳን፣ የሱዳን ተስፋ የሚሆን እሱ መርሶሙ ለኩሎሙ የስደዷን ሁሉ
ወደባቸው መጠጊያቸው የሆነ ነገር ግን በፈቃዱ ለእኛ አርአያ ለመሆን ከሰማይ ወደዚህ መጣ። አሁን ዘያእመን በሰዓቱ ይላል ከክብር ዙፋኑ ሳይለቅ ከአብ ከመንፈስ ቅዱስ ጋር ሳይለይ እንደገና ወደዚህ ዓለም ሰው ለመሆን መጣ። በዚህ ዓለም ደግሞ እንደገና ከአገሩ ከኢየሩሳሌም ደግሞ ወደ ግብፅ አገር ወደ በረሃ ሀገር በእመቤታችን ጀርባ ተጭኖ ተሰደደ። ይህ ሁሉ እኛን ለማዳን ለበረከት የሆነ ስደት ነበረ እና ፍልሰታ የሚለው በዚህ ሁሉ የተነገረ ነበረ። ከዚያ በኋላ ግን ወደ እመቤታችን ስንመጣ አሁንም ከልጇ ጋር ወደ ግብፅ ተሰደደች። ይህ አንድ ስደት ነው። በዚህ ደግሞ እሞሙ ለሰማዕት ይላታል፣ የሰማዕታት እናት። ለምን ሰማዕትነት እሳት፣ ስለት፣ መከራ ስጋ ብቻ ሳይሆን ስደቱም ሰማዕትነት ስለሆነ ስለዚህ ለሰማዕታት ስደትን ባርካ የሰጠቻቸው ስለሆነ እሞሙ የሰማዕትነታቸው ይላታል። ከዚህ በኋላ ግን በዚህ ዓለም 64 ዓመት ከደመጠች በኋላ በሞት ወደ ሰማይ ነፍሷ ወደ ሰማይ ስጋዋ ደግሞ ወደ መቃብር ሊወርድ ችለዋል እና ጊዜ ዕረፍታ ለሶልያና ወረደ ወልድ ምድበለልና ተሳሰብ ያከደና ሶልያና ታጅ ማለት ናት። እመቤቴ ባረፈች ጊዜ ወልድ ከሰማይ ሰማያት ወረደ። ከዚህ በኋላ ደግሞ የጠልሳን የሚባል ልብስ አለበሳት ይላል። በዚያ በኋላ ነፍሷ ወደ ሰማይ ስታርግ ከዚያ በኋላ ሐዋርያት ወደ ጌቴሴማኒ ወስደው ለመቅበር በሚጓዙበት ጊዜ ቀድሞ ልጇን ወረደ ተወለደ ካሉ በኋላ እንደገና ሞተ፣ ተሰቀለ፣ ተነሳ እያሉ ሲያውኩን ይኖራሉ። ደግሞ አሁን እሷን ተነሳች አረገች ይሉናል እና ቃጣቱ አይሁድ ተሰብስበው በሄዱ ጊዜ ጌታ እመቤታችንን ስጋ እነሱ እንዲነኩ አልፈለገምና ከዚያ በኋላ በገብርኤል አማካኝነት ከዮሐንስ ጨምሮ ይዞ ወደ ሰማይ አሳረጋት እና በዕፀ ሕይወት ስር አኖራት። በዚህ ጊዜ ዮሐንስ ብዙ ምን ያህል ዘመን እንደኖረ ባይገልጽም ከዚያ ብዙ ቆይቶ ከመጣ በኋላ ሐዋርያት ሲጠይቁት እመቤታችንማ በዕፀ ሕይወት ስር በገነት አለች ብሎ ሲነግራቸው እንግዲህ በጥር 21 ነበረ ያረፈችው። አሁን በነሐሴ 1 ጾም ጀመሩ። ለምን ዮሐንስ ያየውን ነገር ማየት አለብን፣ ስጋዋ ያረፈበት ቦታ ማየት አለብን ብለው ጾም በነሐሴ 1 ጀመሩ። ከዚህ በኋላ ጾማቸው ቀኖናቸው በ14 ተፈጸመ። በዛን ጊዜ አምጥቶ ትኩስ ሬሳ ወዲያው እንደገነዟት እንደሆነች ሆነ ትኩስ ሬሳ አምጥቶ አድርጎ ሰጣቸው። እንግዲህ አንድ ስጦታ ድርብ ስጦታ በጾመ ፍልሰታ ድርብ ስጦታ ያልነው አንድ ስጦታ ይሄ እንግዲህ የጠየቁት በጸሎት የጠየቁት ነገር ሰጣቸው። ኋላ እንደ ኑሩ እንደ አገባቡ ገንዘው በጌቴሴማኒ ቀበሯት። በ15 ውላ በ16 አረገች። በምታረግበት ጊዜ ቶማስ ሀገረ ስብከቱ ህንደች የነበረና ከዚያ ሲመጣ በደመና መላእክት ሲያሳርጓት አገኘና እዚያ በኋላ እሱ አላወቀም። መላእክት ግን አትሰግድም ወይም እመቤታችን እኮ ናት አሉት። እንዴ ቀድሞ ልጅሽን ትንሣኤ ሳላይቀር ገና ደግሞ ያንቺ ደግሞ አለና ተበጣበጠ ይላል እና ወፈቀደ ይደቅም ደመናው ከደመናውም ተበጣብጦ ሊወድቅ እንዳው ወሰነ ይላል። አይዞ ኋላ እመቤታችን አረጋግታ ረድኤተ ልብ ናትና አይዞ እነሱ ቀበሩ እንጂ እርገቴን ትንሣኤን አላዩም። አንተ የበለጠ ጸጋ አግኝተሃል። ስለዚህ ተነሳች አረገች ብለህ ንገራቸው። ምን ምልክት አለ ቢልሁም ብላ ሰው ነው እንግዲህ እኛ ስንገንዝ በአንድ ልብስ ነው ከራስ ከእግር የምንገንዘው። እስራኤላውያን ግን ከአንገት በላይ ሌላ ልብስ ይሸፍናሉ። ከዛ በታች ሌላ ገንዝ ነው። ያ በራሷ የነበረው መጠምጠሚያዋን አንስታ ሰጠችው። ያንን ወስዶ ይዞ ሄዶ ስለ እመቤታችን ነገ እንዴት ሆነ ሲላቸው እመቤታችንማ እኮ አግኝተን ቀበርናት። ነገር እሱ የያዘውን ያውቃልና ተው ይሄ ነገር አይመስለኝም፣ ይሄ ቀልድ ይመስላል። ሞት በመቃብር ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል እና አፍ የዘባቸው። ቅዱስ ጴጥሮስ ለሆነ ይቸኩላልና አንተ እንጂ ልማድህ ነው። ቀድሞም ትንሣኤ ልጇን ትንሣኤ አላምን ብለህ እንደ እጅ ማተቃጠለ ነበረ። ደግሞ አሁን እውነቱን ብንነግረህ እንዴት ትላለህ ብሎ መቆፈሪያውን ባናና አሳየ ብሎ ሄደ። እሱም ያዘውን ያውቃልና ዝም ብሎ ተከተላቸው። ጴጥሮስ ሄዶ በቆፈሩትን ጊዜ በከፈቱ ጊዜ ባዶ መቃብሩን አገኙት።
እኔማ አታምኑኝም ነው እንጂ እመቤታችንማ አረገች ብሎ ያው የሰጠችውን መገነዟን ማለት ያከፈኗን አምጥቶ ሰጣቸው። ሁለት አምነው እዚያ በኋላ ያን ተካፍለው ለበረከት ተካፈሉት። ከዚህ በኋላ እንደገና እርገቷን ቶማስ አይቶ ትንሣኤዋን እርገቷን አይቶ እኛ እንዴት ሳናይ ይቀራለን በሚል እንደገና በዓመቱ ነሐሴ 1 እንደገና መልሶ እንደገና ሁለተኛ ጾም ጀመሩ። አሁን በ16 እሷን ይዟን ወርዶ በሊቃነ መላእክት በሰራዊተ መላእክት በቅዱሳን ሁሉ ታጅባ ወርዳ እሷን መንበር አድርጎ ቅዱስ ጴጥሮስን ካህን ዘየትራዳ እስጢፋኖስን ሥርዓተ ዲያቆን አድርጎ ቅዱስ አቁሮ ሐዋርያትን ሁሉ አቁሮ ከዛ በኋላ እያዩዋት በክብር በይባቤ እንደገና ወደ ሰማይ ቶማስ እንዳየ እነሱም እርገቷን ሊያዩ ችለዋል። እዚህ ላይ ቶማስ ግን መቼ ነበረ ቶማስ ያገኛት? ምን ቀን ላይ ነው ቶማስ ያገኛት? መጀመሪያ እነሱ እንደቀበሯት 14 አልቀበሯትም። በ15 ብላ በ16 አረገች። ያን ጊዜ ስታርግ ቶማስ አገኛት። ከዚያ በኋላ መጥቶ ያን ሲነግራቸው እንደገና አሁንም በዓመቱ መልሰው በዓመቱ እንደገና መልሰው ጾም ጀመሩ። በ16 አምጥቶ እሷን መኖር አድርጎ አቁርቦ እያዩዋት በክብር አረገች። ቶማስ እንዳየ ደግሞ እነሱ እንደገና አየውና ድርብ ስጦታ የሚባለው ሐዋርያት 2 ጊዜም መጀመሪያ ስጋዋን አግኝቶ ለመቅበር ተመኙ፣ ለመኑ፣ ጸለዩ፣ አምጥቶ ሰጣቸው። እንደገና ደግሞ ሁለተኛ ስጦታ ደግሞ አሁን ደግሞ እንደገና እርገቷን ለማየት እንደገና ጾሙ። አሁንም የለመኑት ማየት አምላክ ነውና አምጥቶ ሰጥቷቸው በእሷ መፍቷ አድርጎ አቁርባቸው እያዩዋት አረገች። ሁለተኛ ስጦታ ይሄ ነው ድርብ ስጦታ የሚባለው። ነገር ግን ሰዎች የተሳሳቱ ሰዎች ድርብ ስጦታ ሲባል 2 የሐዋርያት ጾሙ ሲባል የሰኔ ጾም ለዚህ እንደተጾመ ለፍልሰታ እንደጾመ አድርገው ይናገራሉ። ነገር ግን የሰኔ ጾም የተጾመው ከዚህ ግንኙነት የለውም። በዛ በመጽሐፍ በመንፈስ መድኃኒት በደንብ ተብራርቶ ይገኛል። ዛን ጊዜ የጾሙት ስለ ክብረ መንፈስ ቅዱስን ተቀብለው ስለ ክብረ መንፈስ ቅዱስ፣ ሁለተኛ ደግሞ ጌታ ማስተማር ከመጀመሩ ስራ ከመጀመሩ በፊት ወዲያው እንደተጠመቀ ወደ ገዳመ መቅበሩ ተስሎ 40 ቀን 40 ጾሞ ነው እንግዳ ወደ ትምህርት ሄደው። እነሱም አሕዛብን ለማስተማር ሁሉ ትሄዳላችሁ ተብለዋልና ወደ አሕዛብ ለመሄድ በጣም ጨለማ ሆኖባቸው ነበር። ምክንያቱ አሕዛብና እስራኤል በጣም የተራራቁ ናቸው። በመካከላቸው ልክ እንደ ገደል የሆነ ልዩነት አልነበራቸው እና ይህንን ሰምሮ ለመግባት ወደ አሕዛብ ለመግባት ስለቸገራቸው ያንን መንገድ እንዲያበራላቸው እንዲገልጽላቸው እንደገና የጾሙት በሰኔ ጾም ስለዚህ ነበረ። ጌታ ጾሞ ስራ እንደጀመረ ሁሉ ደግሞ ትምህርት ለመጀመር መንገዱ እንዲከፍትላቸው የጾሙት ጾሞት እንጂ ከነሐሴ ጋር ከዚህ ከነሐሴው ከፍልሰታዋ ጋር የሚያገናኘው የለም። እንደገና ደግሞ በዛን ወቅት እመቤታችን ከእነሱ ጋር ነበረች፣ አልሞተችም። ከዚያ በኋላ 15 ዓመት ተቀምጣ ነው ያረፈችው እና ስለዚህ ጾሙ ሐዋርያት በሰኔ ጾሙ፣ ነገር ግን ሳትገለጽላቸው በጥቀም እንደገና በሰኔ ጾሙ ይላሉ። ነገር ግን እግዚአብሔር እንኳንስ ሐዋርያት በህብረት ጾሙ ቀርቶ እና ለሁላችንም ሹ ታገኛላችሁ፣ በጾት የጀመራችሁ ሁሉ ታገኛላችሁ ተብሎ እግዚአብሔር ቃል ገብቶልናል እና ስለዚህ ሐዋርያት ጠይቀውት የስነሳቸው ነገር የለም። ይሄ ደግሞ የጾሙት እሷ እያለች ስለሆነ ከዚህ ጋር ግንኙነት የሌለው ነገር ነው። ዋናው ጾሙ በዚህ በፍልሰታ የጾሙት 2 ጊዜ መጀመሪያ ጾም በዓመት ነው እንደገና ቀጥሎ በዚያ በነሐሴ ጾሙ እንጂ ከዚያ ጋር ግንኙነት የሌለው ጾም ነው። መልካም። እንደው ብዙ ጊዜ ፍልሰታ ስትመጣ ይሄን ጾም አንዳንዶቹ ፍልሰታ ይሉታል፣ አንዳንዶቹ ደግሞ ፍስለታ ይሉታል። ትክክለኛው ቃል የትኛው ነው? ፍልሰታ የሚለው ነው ትክክለኛው ቃል። ያኛው የመሃይምናን አነጋገር ነው እንጂ ቀለሙን አዛውር የሚሉት እንጂ ፍልሰታ ነው ትክክለኛ ጾሙ። ፍልሰታ ማለት ፈለሰ ወይም ነገር ነቅሎ ሄደ ማለት ነው። ያ ምን ከመጽሐፍ የሌለ ነገር ነው፣ የምዕመናን አነጋገር ነው እንጂ ፍስለታ አይደለም። ፍልሰታ ነው። መልካም። እንደው የፍልሰታ ጾም ከ7ቱ አጽዋማት አንዷ ናትና እንደው ከአጽዋማቱ ለየት ያደርጋታል? ለየት ያደርጋት ምዕመናን ከትንሽ እስከ ትልቅ ድረስ በፍቅር የሚጾሟት
አንደኛ አሁን እንዳልሁት ሐዋርያት በተደጋጋሚ ጾመው ጥያቄያቸው መልስ ያገኙበት ጾም ስለሆነ ሁሉም እያንዳንዱ የጠየቀውን ነገር ለማግኘት ሁሉ ጉጉት ስላለው ነው። ሁለተኛ ደረጃ ደግሞ ሁሉ ስለሚወዳት እመቤታችን ፍቅር በኢትዮጵያውያን በጣም ለየት ያለ ፍቅር ነው ያለውና ስለዚህ ከሕፃናት ጀምሮ እስከ ሽማግሌ ሕፃናት ሁሉ የተማረውም ያልተማረውም ሁሉ በፍቅር የሚጾመው ጾም ስለሆነ ነው። መልካም። እንደው ፍልሰታ ጾምና ሕፃናት ምንድን ነው የሚያገናኛቸው? በፍልሰታ ጾም ሕፃናት በጣም የሚጓጓት የሚናፍቋት ጾም ናትና ምንድን ነው የሚያገናኘው ነገር አለ ከሕፃናት ጋር? አሁን እንዳልኩት በፍቅር የተነሳ ነው። አንደኛ ሕፃናት እንደ አዲስ ነገር ለማየት ሁሉ ይጓጓሉ። ስለዚህ አብይ ጾም፣ ጾመ ልደት፣ ጾመ ሐዋርያት ጾም ብሏቸው ረዘም ያለ ነው። ይቺ አነስ ያለ ስለሆነች በዚች ጾም እንዲለማመዱ ለማድረግ ነው። እንደገና ደግሞ አሁን እንዳልኩት ደግሞ ፍቅሩ ራሱ ፍቅሩ ይስባቸዋል እና ፍቅሩ ስለሚያስገዳቸው ሕፃናት የጾም መጀመሪያ ያደርጓታል። እሱም እንዳለ ሆኖ ደግሞ የትምህርት እረፍት ጊዜም ስለሆነ ቤታቸውም ስለሚውሉ ነው ይባላል። ቤታቸው ስለሚውሉ ያስቀድሳሉ፣ ሙሉ ጊዜያቸውን በዚህ ያሳልፋሉ ይባላልና ሌላኛው ጥያቄ ከሰባቱ አጽዋማት ፍልሰታ ሱባኤ ለምንድን ነው የምንገባው ሲባል እንደው ቅድም ጠቅሰውታልና ለየት ያለ ምክንያት ይኖሩ? ሱባኤ የሚገባበት ሰባቱ አጽዋማት እንግዲህ ያው በቤተክርስቲያን ውስጥ የታዘዘ ነው፣ እንደ ግዴታ ነው ከ7 ዓመት በላይ ላለ ሰውና የፍልሰታን ግን ሱባኤ ትልቁም ትንሹም ይገባል እና ለምንድን ነው በሐዋርያት ጾም፣ በነቢያት ጾም፣ በሌሎቹም አጽዋማት ሱባኤ ከመግባት ይልቅ ፍልሰታ ትመረጣለች እና ለምን ይመስሎታል? ወይንም ደግሞ ለምንድን ነው? አንደኛ አሁን እንዳሉት ስለ እመቤታችን ፍቅር ነው። ሁለተኛ ደግሞ ሐዋርያት ጾመው ዋጋ ያገኙበት፣ ሐዋርያት ጾመው ጥያቄያቸው መልስ ያገኙበት ስለሆነ ሁሉም ጥያቄ ጠያቂ ስለሆነ ጥያቄ መልስ ለማግኘት ሲል ነው። ሐዋርያትን መሰረት አድርጎ ሁሉም የራሱን ጥያቄ ለመጠየቅ። መልካም። እንደው ሊቀ መምህራንና ፍልሰታ ከልጅነት እስከ እውቀት ምን አይነት ትዝታ አላቸው? እንግዲህ አሁን እንዳልነው አንደኛ ከልጅነት ጀምሮ በፍልሰታ ልዩ እንትን አለን። በይበልጥ ደግሞ በትምህርት ቤት ደግሞ በጣም ለየት ያለ አገልግሎት ይሰጣል። በየትምህርት ቤቱ በዜማ ውዳሴ ማርያም ሳይደረስ አያድርም። ሁሉ ተማሪው በዜማ ያደርሳል። በወጣቱ ልጆች ለግል በማህበርም እንደገና ደግሞ ቤተክርስቲያን ሄዶ ደግሞ ሰዓታት አብሮ ይቆማል። እንደገና ደግሞ ጠዋት ደግሞ እንደገና ስብሐተ ነግህ አለ። እንደገና ደግሞ ያው ትምህርት ማስበከት ይሰበካል። ከዛም ቅዳሴ ሁልጊዜ ከቤተክርስቲያን ከማርያም ፍቅር ጋር የተያዘ ነው። ቀንና ሌሊት ያልተለየ ህይወት ነው ያለው። ተማሪው ደግሞ ተማሪው ሁልጊዜም ቀለውም ስንቁም በእንተ ማርያም ብሎ ነው የሚኖረው። እንደ ዛሬ በየደጁ ትምህርት ኑሮ እንደ ዘመናዊ እንትን ቀለብ እየተሰፈረለታል ወይ ደግሞ ቤቱ እየተቀለበ አይደለም የሚማረው። ከአገሩ ሩቆ ሄዶ በእንተ ማርያም እያለ ነው እንግዲህ የሚማረው። ስለዚህ ሁልጊዜ ተማሪና ተማሪያም ልዩነት የላቸው ማለት ነው ይባላል። በይበልጥ ግን በፍልሰታ ደግሞ በጣም ከፍ ያለ አገልግሎት ስላለ እኔም በህይወት በዚያ ውስጥ ስላደገ ትዝታ የፍልሰታ በጣም ከፍ ያለ ትዝታ ነው ያለው። ሊቀ መምህራን እንደው እመቤታችንን ግለጿት ቢባሉ እንዴት ይገልጿታል? በእኔ አንደበት የእመቤታችን ክብር የእመቤታችን ታሪክ መግለጽ በጣም ያዳግታል። እመቤታችን የአምላክ እናት ከመልዕልተ ፍጡራን ተፈጣሪ በታች ከፍጡራን ሁሉ በላይ የሆነች የከበረች የአምላክ እናት በእኔ አንደበት ክብሯ መግለጽ በጣም ከባድ ነው። ነገር ግን በመጠኑ ግን ያው መቼም እመቤታችን ሰዓሊተ ምሕረት ርኅራኄ ልብ በመሆኗ ሌላ ቀርቶ ለውሻው እንኳ የማትጨክን እንደመሆኗ መጠን ሁልጊዜ በእሷ ስም ተማጽነን የምናጣው ነገር ስለሌለ
እመቤታችን ለሁሉም ሁሉም አፍጣኒተ ረድኤት ለረድኤት የፈጠነች አሁን በደመናው እንደገለጿት ሁሉ በጠየቋት ሁሉ ፈጥና የምትደርስ ረድኤተ ልብ ስለሆነች ከሁሉ በላይ ደግሞ ሰማያዊ አምላክን ወልዳ ስለሰጠችን የእመቤታችን ክብር እንዲያው እንዲህ ነው ተብሎ መግለጽ ያዳግታል። እንዲያውም አባ ሕርያቆስ ብለውታል። ዘይክል ልሳነ ነቢያት ሐዋርያት አምላክ ክብር የነቢያት ሐዋርያት እንኳ አንደበት መግለጽ የማይቻለው ስለዚህ የእሱ ዙፋን የሆነችው ደግሞ በእኔ አንደበት ሊገለጽ አይችልም። እሺ እንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት ቅድም እንደተናገርኩት ከ7 ዓመት በላይ የሆነ ማንኛውም ሰው እንዲጾም ይገደዳል ወይም መጾም አለበትና አጽዋማቱ ጾም አንዱ ጾም ከአንደኛው ጾም ይበላለጣል። ለምሳሌ አብይ ጾም እንደ ስሙም አብይ ተብሏልና አብይ ማለት የመጀመሪያ ከፍ ያለ ወይንም የተለየ እንደማለት ነው ይመስለኛል። ምናልባት እርስዎ ያቃኑታልና አጽዋማት ከአጽዋማት ይለያያሉ፣ ይበላለጣሉ? አዎ አሁን እንደተባለው መጽሐፎት ላይ ተጽፎ ተጽፏል። በዚሁ አብይ ጾምም ዋና በዋናነት ራሱ የጀመረው ስለሆነ እንደገና ደግሞ በጣም እንትኑ ሁሉ ቀኖናም ከዚያ የተለየ ነው። አሁን እንደ ሕማማት በአብይ ጾም በዓላት ማንም በዓል በአብይ ጾም እንዳይከበር ሌላ ቀርቶ ስልጣነ ክህነት እንዳይሰጥ ክርስትና ሁሉ እንዳይነሳ ነበር። በአሁን እየተጻፈ ነው። ስለዚህ ከሁሉ በለጥ ያለ ቀኖናዊ እንትን ስላለው ይበልጣል። ከሁሉ በላይ ግን አሁን እንዳልኩት ራሱ ባለቤቱ የወሰነው ባለቤቱ የጾመው ስለሆነ ከሁሉ ይበልጣል። ነገር ግን መሰረተ አጽዋም ወደሚለው ብንሄድ መሰረተ አጽዋም የአጽዋም መሰረት የምንለው ጾመ ልደት ነው። ጾመ ልደት እንዴት መሰረተ አጽዋም ተባለ ብንል የመጀመሪያ ጾም ነው። በዘመነ ሐዲስ ሆነ በዘመነ ብሉይ ሆነ ብናየው የአጽዋማት መሰረት ልደቱ ወይ ጽንሰቱ የበዓላት መሰረት የበዓላት በኩር ይለዋል። ይህ ደግሞ አጽዋም ጾም ደግሞ በዚያ ልጅ በመጽሐፍ ላይ እንደተገለጸው የአጽዋም መሰረት የምንለው ጾመ አዳም ይለዋል። አዳም እንግዲህ የሁላችን መገኛ ነው። ስለዚህ ጾም ደግሞ ከሱ እንደተጀመረ ነው። ለምን ጾመ አዳም ተባለ? በፍትሐ ነገሥቱ እንደሚታተተው የአዳም ተስፋ ለአዳም የተነገረው ተስፋ ስለተፈጸመበት ይላል። በዋናነት ግን አዳም ጾም እንዲጾም መጀመሪያ እግዚአብሔር አምላክ በአርአያው ፈጥሮ በአርአያው በምሳሌ ፈጥሮ ዕፀ በለስን እንዳትበላ ብሎ ሲያዘው ጾም ሲያዝለት ነበረ። ነገር ግን ያን አጥፍቶ በፍቅረ ከይሲ ተሳስቶ ዕፀ በለስን በልቶ ከገነት ቢወጣም በኋላ አዳም በመሐርነቱ አንጻር በፈታህነቱ አንጻር መሐርነቱን ተመራምሮ በበድለው ያባረረኝ ወይ ደግሞ የፈረደብኝ ጾም ገብቼ ቀኖና ይዤ ለምነው ይቅር የለም ብሎ ከማር ጋራ እንደ ሰይፍ ከሚቆራረጥ ባህር ገብተው ቀኖና ጀመሩ ይላል። እዚያ በኋላ 35 ዓመት እንደጾሙ 35 ቀን እንደጾሙ ሰይጣን አሁንማ ሊያመልጠኝ አይደለምን ብሎ መጥቶ አዳም ታርቄሃለሁና ውጣ ብሎሃል አለው። አንተ ማነህ ብለው እኔ መልአከ ብርሃን ቅዱስ ገብርኤል ነው ያለው። አይ ቀድሞ የፍጡርን ቃል ሰምቼ ነው እዚህ ሁሉ የደረሰው። ዛሬ ባለቤቱ መጥቶ ካላወጣኝ አልወጣም አለ። ተው የደፋር ብሎ ወራ በገራሂት ሐምላ ወደ ሔዋን ሄዶ ሔዋን በዚህ እጅ ባልሽ ወጭበት ቀድሞ አትብላ ያለው በለስ በልቶ ከዚህ ሁሉ ደረሰ። ደግሞ አሁን ውጣ ብሎሃል ብሎ አልወጣም አለኝ አለው። አንተ ማነህ አለች። መልአከ ብርሃን ቅዱስ እኔ መስለው ይሆናል እንጂ እኔ እነግረዋለሁ ብላ መዘዝ ብላ ሄዳ አዳም እንኳንስ በዚህ ያህል ቀን በአንድ ቀን አይምረን እሱ መሐሪ ነው ውጡ እላችኋል መሰለን ለምን አንወጣም አለችው። እኔ ቀድሞም የፍጡርን ቃል ሰምቼ ነው እዚህ ሁሉ የደረሰው እዚህ አልወጣም ሲላት እኔ እሰዳለሁ ብላ መልአኩ አትለያት ብሎት ነበርና ወጥቶ ተከተላት። ከዚህ በኋላ ወደ ቦታ ሲደርሱ እኔ ማን ያወቃችሁኝ አላቸው። እኛ በዚያ መልአከ ብርሃን ቅዱስ አላልንም አሉት። መልአከ ጸሎት ነኝ ብለው ፍጹም ገጹን ራእይ ቢገልጽባቸው ደንግጠው ወደቁ። ከዚህ በኋላ ወስዶ በደብረ ቅዱስ አኖራቸው።
የምግቤን ነገርስ እንደምን ሆን አለው። ለፈጣሪ እነግርልሃለሁ ለላከ እነግርልሃለሁ ብሎ ሄዶ በገነት ላሉ አዕዋፍ ዛሬ የገነት ጌታ አዳም ተርበዋል፣ ኋላ ፈጣሪ ጋር መታረቁ አይቀርም፣ ኋላ ልጆቻቸው እንዳይጣሏቸው ምግቡን ውሰዱላቸው ብሏቸው በአፋቸው በእግራቸው አንዳንድ ፍሬ ዕፅ እየያዙ መጥተው 12 ዋሻ መልተውለታል ይላል። ከዚህ በኋላ አዝርራ አዕዋፍ ነበሩና እንዲህ ሲሉ ሰምቶ ከዚያ ከሰጡት ዕፀ በለስ ወይ ደግሞ ፍሬ ዕፅ ስንቁን ይዞ ተከተላቸው። ከዚህ በኋላ ከእግረ ገነት ሲደርሱ እነሱ ላይ በረው ገቡ። የገነት ቅጽሯ እሳት ነውና እሱ ወደ ውጭ ቁሞ ቆረ። ዲያብሎስ አይቶ ኢየሱስ ደግሞ ከዚህ ምን አመጣው እንግዲያው ካልገደሉት አላፍም ብሎ አንድ ቤት የሚያህል ድንጋይ አንስቶ ጫነበት። ወተደብተረ ትእቲ ምን ላይለብሰ አዳም ይላል። በአዳም ላይ እንደ ድንኳን ሰነበተ። በሶስተኛው ቀን መጥቶ ቅዱስ መልአክ ቅዱስ ገብርኤል አነሳለት። እዛ ደግሞ ተቁቷልና በዛ በያዘው ዕፀ ማለት የፍሬ ዕፅ የእንጨት ፍሬ በዛ በደሙ ለብጉሶ መስዋዕት ሆኖ ብሎ አቀረበ። በዚህ ጊዜ ጌታ ተገልጾ በሐሙስ የሰው ልጅ ምንድን ነው? በእኔ ልጅ ደም እንጂ በአንተ ደም ልጅ ለአሁኑ ተቀብዬልሃለሁ፣ የወደፊት ግን እንዲህ ያለ ነገር አይልመድብህ ብሎ በሐሙስ ዕለት ወለተ 5500 ዘመን ሲፈጸም ከልጅ ተወልጄ አድንሃለሁ ብሎ ተስፋውን ነገረው እና ስለዚህ የአጽዋም መጀመሪያ አዳም ጽሞታልና መሰረተ አጽዋም የሚባለው ጾመ አዳም ይባላል። እንዴት ነው? አንደኛ አስቀድሞ ጽሞታል፣ ሁለተኛ ደግሞ ለሱ የተነገረው ተስፋ የተፈጸመበት ስለሆነ፣ እንደገና ደግሞ ጾመ ነቢያት ይባላል። ነቢያት ስለሱ ስለ ሰው ድህነት ሲናገሩት የነበረ ትንቢት በዚያ ወቅት ስለተፈጸመ አረግ ይጾሙ ነበረ። እንደገና ጾመ ሐዋርያት ይባላል። ጾመ ማርያም ይባላል። እመቤታችን ጽሟለች። ለምን? መልአኩ ቅዱስ ገብርኤል መንፈስ ቅዱስ መጽላ ዮሐንስ ጸለለች። ከሶስት ቅዱስ ከአንቺ የምወልደው ከሶስቱ ቅዱስ አንዱ ቅዱስ ነው፣ የዚያ መንፈስ ያድርብሻል፣ መንፈስ ቅዱስ ጋርደሻል ብሎ በተነገራት ጊዜ የአምላክነት እንደሆነች የአምላክ እንደምትወልድ ነግሯታል። ኋላ ደግሞ ይህንን ሰምታ ወደ ኤልሳቤጥ በሄደች ጊዜ ምንቱን አነ ከመ ትምጽእ ኀቤ እሙ ለእግዚእየ፣ እኔ ጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላ የአምላክ እናት እንደሆነ እሷን መሰከረች። ከዚህ በኋላ መልአኩ ቅዱስ ገብርኤል ኤልሳቤጥ የአምላክ እናት እንደምትሆን ስለመሰከሩ እንግዲህ ሰማይና ምድር የማይወስኑ አምላክ ጸንሼ አዳምን ስራ ሰርቼ ወልደዋለሁ ብላ ጽሟለች። ጾመ ልደት የመጀመሪያ ጾም የሆነ በኋላ ሐዋርያት ደግሞ ትንሣኤውን አብይ ጾም ጾመን እናከብራለን፣ ልደት ጾመን እናከብራለን ብለው እንደገና ሐዋርያት ጾመውታልና ጾመ ሐዋርያትም ይባላል። ስለዚህ በኋላ ደግሞ ጾመ ልደት ይባላል፣ ጾመ ስብከት ይባላል፣ የተሳት ጾም ይባላል፣ የህዳር ጾም ይባላል። ምን ከህዳር ጀምሮ እስከ ተሳት ስለሚሄድ እና ጾሙ ብዙ ስያሜ ያለው ነገር ግን የአጽዋት መሰረት መባሉ አዳም ጀምሮ የጾመው ነቢያትም የጾሙ ስለሆነ የአጽዋማት መሰረት እንለዋለን። አብይ ጾም ደግሞ አሁን እንዳልነው ጌታ የጾመው ስለሆነ ታላቅ ጾም ተብለዋል። በዚህ በመርሶ መድኃኒት መጽሐፎት ላይ አምላክ ነኝና ዕለቱን ተጸንሼ ዕለቱን ልወለድ ሳይል እንደኛ መዋዕለ ጽንስን ወይንም 9 ወር ከ5 ቀን በመጠበቅ መጋቢት 29 ተጸንሶ ታኅሳስ 29 ተወለደ። በ28 ቀን ተወለደ ማለት ግን ትክክለኛውን የጽንስ ጊዜ ያዛባል፣ አንድ ቀን ያጎላልና። ሰው አንድ ጊዜ ብቻ እንደሚወለድ እሱም ከዚህ በፊት እንደተገለጸው እንደኛ ፍጹም ሰው ሆኗልና እንደኛ ልደት አንድ ጊዜ ብቻ ተወለደ እንጂ 2 ጊዜ አልተወለደም ይላል። ይህ ማለት ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልደት በዓል በ28ም የሚከበርበት ጊዜ አለና ከዚህ ሀሳብ ስንነሳ በ28ም የልደት በዓልን ማክበር እንደማንችል ነው የሚገልጸው። እስቲ ያብራሩልን። ልክ ነው። እንግዲህ ይሄ የተጀመረው በ28 እንዲጾም የተደረገው በአምደ ጽዮን ዘመነ መንግስት ነው። ከ1200 በላይ ወደ ከ1297 ዓመተ ምህረት በኋላ የነገሰው አምደ ጽዮን ከዚህ አንስቶ
እስከ 1327 ዓመተ ምህረት ነው ማለት ነግሶ የኖረው። በሱ ጊዜ ነው ይሄ ነገር በ28 እንዲጾም በ28 እንዲገደፍ የተደረገው እንጂ ከዛ በፊት የነበረው ከሺህ ዓመት በላይ በ29 ነው ይከበር የነበረው። ስለዚህ እሱ ከሮም መንግስት ወታደራዊ እርዳታ ጠየቀና ይህንን በዚያ በሮም ይሄ ነገር ስራ እንደነበረ ይህንን ባህል ወስደ በሀገር ተግባር ካላደረገ እንትን አይሰጥም ስለተባለ ያን ይዞ መጣና ኢትዮጵያ ደግሞ ይህን እንድትቀበል ሲያደርግ በወቅቱ የነበሩ እና አቡነ ፊልጶስ የደብረ ሊባኖስ ሶስተኛው እጨጌ በወቅቱ የነበሩ ሊቃውንት 12 ኑራን ድንባሉ እንደገና በዛ ጊዜ መጥተው የነበረ ግብፃዊ ጳጳስ አቡነ ያዕቆብ ይዘው ተቃወሙት። ቢቃወሙት ያ ግብፃዊ ጳጳስ ወደ አገራቸው እንዲሄዱ ተደረገ። ራሳቸው ተቆጥተው ሄዱ ነው። ኢትዮጵያውያን ግን አሳደዳቸው፣ አሰራቸው፣ ገረፋቸው። ብዙዎቹ ደግሞ ህይወት መስዋዕት እንዲከፍሉና አሁን አኖሪዎስ እጅግራቸው ታስረው በገደል እንዲጣሉ እና አሁን ፊልጶስ እንዲሰደዱ 6 ጊዜ ተሰደዋል ይላል። በዚህ በዝዋይ ወደ 3 ጊዜ እንደገና ደግሞ በመርሃ ቤተ እንደገና ደግሞ ትግራይ ተንቤን ድረስ ጎንደር ስመዳ 2 ጊዜ እንዲያውም ስመዳ በመጨረሻው እዚያ ሙቶ እዚያ ነው ተቀብረው የቀሩ የሚባለው። ይሄ ሁሉ ደረሰባቸውና ይሁን መስዋዕት የከፈሉት ልደት በ29 ነው እንጂ በ28 መከበር የለበትም በሚል ነው። ከዚያ አያይዞ ከዚያ በኋላ ብዙ ሊቃውንት በ29 በ28 የሚል የለም። በሱ መጽሐፍ ወደ 12 የሚሆን በዚህ መጽሐፍ ውስጥ ተጽፏል። ወደ 12 የሚሆኑ ሰዎች ማለት ሊቃውንት ልደት በ29 እንጂ በ28 እንደማይከበር ጽፈዋል። እዚህ በይበልጥ ደግሞ ብፁዕ አቡነ ጎርጎርዮስ በረከታቸው ይድረሰንና የዝዋይ ሐመረ ኖህ ማሰልጠኛ ኃላፊ የነበሩ የመላ ሸዋ ሊቀ ጳጳስ የነበሩ የቅዱስ ሲኖዶስ አባል የሆኑ እሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል መጽሐፋቸው ልደት በ29 ይከበራል አሉ። ነገር ግን አንዳንድ ጊዜ በ28 ይከበራል። ይኸውም የመጣ በንጉሥ አምደ ጽዮን ዘመነ መንግስት ጊዜ ነው። ነገር ግን 2 ጊዜ ልደት ማለት ግን ጥሩ አይደለም ይላሉ። 2 ጊዜ ልደት ማለት ጥሩ አይደለም፣ ያውስ ቢሆንስ ያው 29 መያዝ ነው የሚሻለው ይለዋል። ይሄም ደግሞ በዚህ ቀን ስሌት ብዙ ሊቃውንት ሲጋጩበት ኑረዋል። ብዙ ሰዎች ሲለያዩ ኑረዋል። አሁንም ይህን ለማስተካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ሙሉ መብት አለው እና እንግዲህ እንዳሉት እሳቸው በቅዱስ ሲኖዶስ መስተካከል እንዳለበት ነው እንግዲህ ያሉና አሁንም ያ ስህተት እንጂ በ28 የሚያክብሩ መጽሐፍ የለም። መጽሐፍት ሁሉ የሚሉ በ29 ይከበር ነው የሚሉ እና በስህተት የገባ ስለሆነ ነገር ግን ሞኝ የተከለው ብርሃነ ቅርብ ሆኖ ዝም ብሎ መጀመሪያ ነገስታቱ በግዴታ እያስገዱን ነበረ። ከዚያ በኋላ ግን ልማድ ሆነና ልማድ ደግሞ ከጅማት ይጸናል እንደሚባለው በዚያ እንግዲህ ሰው ተመልሶ ወደዚህ ለመመለስ እንደ ገደል መስሎ ይታየዋል፣ ጨለማ ይመስለዋል እንጂ ትክክለኛው ልደት በ29 ነው። በጠቅላይ ቤተ ክህነት የተቋቋመው የሊቃውንት ጉባኤ እንዲህ ያሉ የቤተክርስቲያን ትውፊትን የሚያዛቡ በልማድ የመጡ አስተምህሮቶችን የማስተካከል ቤተክርስቲያንን የማይወክሉ አስተምህሮቶችን የማረም ስራን የሚሰራውና እርሶም ያው ለ18 ዓመት በሊቃውንት ጉባኤ አባልነት ውስጥ አገልግለዋልና ይሄንን ነው በመጽሐፍ ከመጽሐፍ የዘለለ ቁርጥ ያለ ሲኖዶሱ እንዲወስንበት ለምን አላደረጋችሁም? እጃችሁ ላይ አልነበረም ኃላፊነቱ? አሁን እንዳልሁት አሁን ብዙ ጊዜ በዚህ ሲከበር ስለነበረ ሰው ይፈራል። ግን አሁን መጽሐፍት አሁን እንዳልሁት ማስረጃ ስላለ አንድ ሰው ሙሉ መሳሪያ የያዘ ሞትን አይፈራም። አንድ ወታደር ሙሉ ትጥቅ ይዞ እንትን ካለ ያው ቆርጦ በህይወቱ ነው የሚሄደው እና ስለዚህ አሁንም መጽሐፍ ካለ ማስረጃ ካለ የሚያስፈራ ነገር የለም። ስለዚህ እኔ ከ1 2 3 ጊዜ በጋዜጣ እንዲወጣ አድርጌዋለሁ። እንደገና ደግሞ ይህንንም በአቡነ ጳውሎስ ጊዜ ወደ ቅዱስ ሲኖዶስ እንትን እንዲመራ ብዬ ባቀረው ወደ ሊቃውንት ጉባኤ መርቶት ነበረ። አሁን እንዳልሁት የመፈራት እንትን ስላለ እንጂ ሁሉ ትክክል ሁሉ ያውቀዋል።
ለምንድን ነው የሚፈራው? እንግዲህ ሰው ብዙ ስለለመደ ስርዓት አፈረሱ ይለናል የሚል ነው። ሰው ይተቸናል ነው። ቅድም እርሶም እንዳሉት ሞኝ የተከለውን ብላ አይነቅለው እንደዛ ነውና በሆነ አጋጣሚ በሆነ ዘመን ላይ የሆነ የቤተክርስቲያን ስርዓት እንደው ተጥሶ በልማድ ተሸጋገረና ማስተካከል ባለባቸው ሰዓትና መስተካከል አለበት ብላቸው ያመናችሁበትን ነገር ለማስተካከል አባቶች ውሳኔ ከሰጡት ህዝቡ ይሄ መቼስ በቤተክርስቲያን ስርዓት ውስጥ እስከተዳደርን ድረስ አለመቀበል አይቻልም። ይህን አጽዋማትም የደነገጉት አባቶች ናቸው አይደል? ስለዚህ ነገ ቢሽሩትም ይችላሉ ማለት ነው ቀኖና ስለሆነ። ስለዚህ ይህንን መሻርና ማስተካከል ይቻላል። ልክ ትናንትና ለ1000 ዓመታት በ29 ሲከበር ቆይቶ በሆነ አጋጣሚ በ28ም እንዲከበር ተደረጋል። ያ ተለመደ። ነገም እኮ በ29 እንዲከበር ማስለመድ ይቻላል። መወሰንና የቤተክርስቲያኒቱን የማይጎዳ ነገር ከሆነ መወሰን ለምን ያስፈራል? ይህ ነው አሁን ብፁዕ አሁን ጎርጎርዮስም እኮ ያሉት ይሄ ነው። ስለዚህ የሲኖዶስ ሙሉ መብት አለው። ስለዚህ አሁንም ግፍቱ አሁን ይሄ መጽሐፍ ብዙ ጊዜ እንትምለው ለገንዘብ ሳይሆን አሁን የማሳትመው ሰው ሁሉ እንዲያውቀውና እንዲደርሰውና አሁን ግፍት እንዲያደርግና ሲኖዶስ ደግሞ ወስኖ አሁን አንደኛ እንደኔ ጽሁፍ ሌላም እየጻፈ እንዲያቀርብ ባይጽፍ ደግሞ ተቃዋሚ እንዳይሆን እንግዲህ ሲኖዶስ የሚወሰደውን አሜቱ እንዲቀበል እና ሁሉ እንዲሰማ ሁሉ እንዲያገኘው ሁሉ እንዲረዳው ለማድረግ ነው ጥረቱ። እሱ ከጠቀሱት አንጻር የሰው ልጅ ለምሳሌ እኔ የተወለድኩበት ቀን አለ። የትኛውም ዘመን ላይ ልደቴን የማከብር ከሆነ በዛች ቀን ነው የማከብረውና ከዛ አንጻር ነው እርሶ ያነሱትና እኔ እንደው ሎጂክ ይባላል በእንግሊዝኛው በሎጂክ ከታሰበ ትክክል ነው ብዬ ማምነውም ይሄንን ነው እና እንደው ሊቃውንቱ ካመኑበት አባቶች ካመኑበትና ይሄ ነው መሆን ያለበት ብሎ ካመኑበት ቢወስኑ እኔ ያን ያህል ምዕመኑ እንደዚህ አይነት ነገር ላይ ብዙም ተጽዕኖ ያደርጋል ብዬ አላስብም። ምክንያቱም ሁሉም ነገር ቀኖና ከአባቶች ነው የሚመጣው። ዶግማ ነው ያው መጽሐፍ ቅዱሳዊ የሚሆነው እንጂ ቀኖናዎች በሁኔታዎች የሚሻሩ ነገሮች ስለሆኑ ማለት ነው እና ይሄ ቢደረግ ብዬ እኔም ተስፋ አደርጋለሁ። እንዲያውም ጨዋታ ላይ እመቤታችንም ሁልጊዜ በ29 ወለደችበት ታሪክ የታረቀበት ቦታ በ29 እየሄደች ታከብር ነበረ ይላል አንድ ታሪክ። በ29 ሁልጊዜ እየሄደች ታከብር ነበረ እመቤታችን ጎልጎታ ወለደችበት ይላል እና ሁልጊዜ አሁን እንደምትለው ሁሉም ሰው ሁሉ እንግዲህ ልደቱ በአንድ ቀን የሚያከብረው እንጂ 2 ቀን የለም። መልካም። እስኪ እንደው ሊቀ መምህራን እንግዲህ ቅድም እንደተገለጸው እርስዎ ለ18 ዓመታት በሊቃውንት ጉባኤ ውስጥ አገልግለዋልና እስከ እርጅና ዘመኖት በዚህ በአገልግሎት ጊዜ ውስጥ እንደው በእርስዎ ዘመን ቤተክርስቲያን ይሄንን ብትቀይረው ወይም ብታስተካክለው ብላ ከወሰነቻቸው ውሳኔዎች ውስጥ እንደው እኔም በሊቃውንት ጉባኤ አባልነት ውስጥ ሆኜ ይሄን አስተካክለናል፣ ይሄ መሆን ነበረበት፣ በዚህ ምክንያት ተወያይተን ሊቃውንት ጉባኤ ወስኖ ወደ ቅዱስ ሲኖዶስ ተላልፎ በቅዱስ ሲኖዶስ ደግሞ ውሳኔ ተላልፎበት የጸደቀ የቤተክርስቲያን ቀኖና አለ፣ ስርዓት አለ የምትሉት እንደው ለማስታወሳል ይኖራል? እሱ ብዙ ነው። እንግዲህ አሁን በጣም አሁን እንደምታየኝ ድምፄም እንደምታየው ያቀንሰዋል። እኔም እንደዚያ ነው። ሁሌም ማሰቡ ደግሞ በጣም ትናንትና የተናገሩት የተናጀሁት ነገር ሁሉ እየተረሳ ብዙ ችግሮኛል እና ብዙ ነው የሚወሰነው። ግን አሁን ይሄ ነው ለማለት ብዙ እንትን ያስቸግረኛል። አንዱ ግን ዋልድባዎች 2 እንትን ሆነው ይከራከሩበት የነበረ ያ አንድ እንዲሆኑ ተብሎ የተወሰነ በሊቃውንት ተወስኖ ወደ ሲኖዶስ ቀርቦ ያ ደግሞ በሲኖዶስ ቀርቦ እንደጸደቀ አውሳውሳለሁ እና በየጊዜው ነው የሚቀርበው እና ስለዚህ በጽሁፍ ስላልያዝሁትም ረሳዋለሁ እንጂ ብዙ ነው የሚወሰነው። ስለ ዋልድባ ማብራሪያ መስጠት ይችላሉ? የተወሰነ ውሳኔ እንግዲህ 2 ቤተ ጣዕምና ቤተ ምናስ ይባላሉ አሉና ተጣልተው ነበረ። እነሱ አንድ የሚሆንበት ነገር ተወስኖ ተልኳል። ይህን ማስታውሰው። ከዛ በኋላ ግን በሊቃውንት እኔ ባለሁበት ትልቅ ስራ የተሰራው ምንድነው
ይህ መጽሐፍ በ2000 የተመረቀው አማርኛ መጽሐፍ ቅዱስ እንደገና ደግሞ የግዕዝ ሙሉ መጽሐፍ ቅዱስ አሁን አልነበረም። መጽሐፍ ቅዱስ በዚሁ ሊቃውንት ተዘጋጅቶ ተጽፎ ተመርቀዋል። እንደገና ደግሞ ሐዲስ ኪዳን ደግሞ ለብቻ ደግሞ አሁንም በኢትዮጵያ አልነበረም። ሐዲስ ኪዳን ደግሞ እንደገና በሊቃውንት ጉባኤ ተዘጋጅቶ ታትሟል። ይህን ነው እንግዲህ ትንሽ ማስታወሰው። እንደው ዋልድባን ካነሳን ሰሞኑን አይተዋል። ሚዲያ ላይ እርስ በራስ ሲከራከሩ የኛ ነው ሲባባሉ አባቶች በሚዲያ ወጥተው ሲከራከሩ ተመልክተዋል። እኔ ብዙ አልከታተልም ስለማላውቅም አላየሁትም። አሁን እናንተ የወሰናችሁት በሊቃውንት ጉባኤ የተወሰነው ውሳኔ እንግዲህ ተሽሮ የሚሆን በዛ መንገድም እየተጓዙ የሚሆን ባላውቅም ብዙ ክርክሮች ነበሩ። ለምሳሌ አንዱ ከሚነሱ ሀሳቦች መካከል የዋልድባ የእናቶች ገዳም የሚል ገዳም የለም የሚል ሀሳብ የሚያነሱ አካላት አሉ። በዚህ በኩል ደግሞ የእናቶች ወጥተው ደግሞ የእናቶች አንድነት ገዳም አለ ብለው በኮሜዲያን እሸቱ አማካኝነት የሰሩት ዶክመንተሪ አለና አባቶች የሴቶች አንድነት ገዳም የለም ይላሉ፣ እናቶች ደግሞ እንዳለ አድርገው ዶክመንተሪ ሰርተዋልና ያ ነገር በጣም ጦዞ አባቶች 3 ገዳም ነው እንግዲህ ዋልድባ ጋር ያለና እየወጡ የአንደኛው ገዳም የዛኛውን ገዳም እየወጣ መልስ የሚሰጥበት ሁኔታዎች ነበሩና ያን አልተመለከቱትም? እኔ አልተመለከቱም። አሁን እንደምልህ ብዙ አልከታተለውም። እንትን ዙሪያ በሰው እንትን ነው የምሰማው እንጂ አልተከታተልሁትም። አሁን ግን ይሄ መፈታት ያለበት በቅዱስ ሲኖዶስ እንግዲህ አለም የለም የሚለው በአካል ሄዶ ማየትና መረዳት። ውሳኔያችሁ ላይ ግን የለም፣ አልተነሳም። በእኛ ጊዜ አልነበረም። እሺ እንደው አባታችን እርስዎ በሊቃውንት ጉባኤ አገልግሎት ላይ በነበሩ ሰዓት ጾመ ፍልሰታን የት ነበር የሚያሳልፉት? ጾመ ፍልሰታ አሁን ያለሁበት ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ኮተቤ ገብርኤል ነው። አሁን እዚያ ከመጣሁ ጀምሮ ያው ወደ ሳረም ትርጓሜ እሄዳለሁኝ። እንደገና ደግሞ ያው ወጥቼ ደግሞ ልጆች አስተምራለሁኝ። አሁንም ልጆች ያስተማሩ መጽሐፍ ጽፈው በዚህ አስተምራለሁ። እንደገና ደግሞ በትርፍ ጊዜ ደግሞ መጽሐፎች አሉኝ። አሁንም እያስተማሩ ጡረታ ወጣሁ ደግሞ በበለጠ ያው በጣም በብዛት ልጆች ይማራሉ እና ያሳልፎ ሁለት ፍልሰታ በዚህ በገብርኤል ነው፣ በተለይ ገብርኤል ነው። ስንት ዓመቶት ነው? ከዚህ መጣሁ ነው አጠቃላይ እድሜዎት? ያ ወደ 82 ሆናል ብዬ ገምታለሁ። እኔ ገበሬ ልጅ ነኝ። በትክክል የተወለድኩበት እንትን አያውቆም እና ፍራር ጠሶ በተዋጉበት ጊዜ ነው ይለኛል እና ያንን ደግሞ የነገ ሰው አላገኘሁም እና በልጅነት ደግሞ ይህንን ስለወጣሁኝ በትክክል አላውቅም። ግን በወንድሞቼ እድሜ ወደኋላ ስቆጥር ግን ወደ 82 ይሆናል ብዬ ገምታለሁ። የ80 ዓመት አረጋዊ አባት ኖት። የእናንተ ጸሎት ኢትዮጵያን ይረዳል ብዬ አስባለሁ እና በዚህ በጾመ ፍልሰታ ለኢትዮጵያ እንደው ምን ይመኙላታል? ህዝበ ክርስቲያኑ ምን ይጸልይ? አሁንም ደግሞ በተለያየ ቦታ ላይ ጦርነትን እንሰማለን እና ምን ይመኛሉ? እንደው እስኪ እኔ የምመኘው ሀገራችን እንደ ወትሯ ሰላም አግኝታ ወገናችን ህዝባችን በሰላም እንዲኖር ወጥቶ በሰላም እንዲገባ። አሁን ልጅና አባት የማይገናኙበት ወገንና ወገን የማይገናኝበት እርግጥ በክረምት በጎርፍ እንትን የማይገናኝበት ጊዜ ነበረ፣ ለተወሰነ ሰዓት ነው። አሁን ግን በጦርነት ሰው ተወለደበት ሀገሩ ሄዶ ዘመድ መጠየቅ የለም። የሞተ ሰው ሄዶ ማለት አልቻለም እና በረሃውና በጦርነቱ ሳይበቃ እንደገና ደግሞ ሰው ተለያይቶ የሚኖርበት ጊዜ ስለደረሰ በመጨረሻ ጊዜ እኮ ይመጣል ብሎ ጳውሎስ እንደተናገረው ዘመናችን የክፉ ጊዜ ስለሆነ በጣም የሚያሳዝን ጊዜ ነው የደረስነው እና ይሄ ነገር ጠፍቶ ሰላም አግኝታ ሀገራችን እንደወትሯ በሰላም ዳር እስከ ዳር ሰው ተንቀሳቅሶ በፈለገው ቦታ ደርሶ የሚመለስበት በፈለገው ቦታ የሚኖርበት እንድትሆን ነው የሚመኘው።
እንደው ለህዝበ ምዕመናንስ ምን መልእክት ያስተላልፋሉ? ከግል ጸሎት አንጻር ቅድም ስናነሳ የግል ጸሎቱን የግል ፍላጎቱን ለመጠየቅ ሱባኤ ይገባል ብለናል እና እንደ ህዝብስ እንደ ሀገርስ ለመጸለይ ምን መልእክት ያስተላልፋሉ? አሁን መልእክት ማሳልፈው ሁሉም ካህኑም ምዕመኑም ከልብ እንዲጸልይ እንዲያለቅስ ነው። አገልግሎት ሁልጊዜ ፊትም ነበረ፣ አሁንም አለ። በበለጠ እየተገለገለው ሰዓታቱ ማህሌቱ ይቆማል። ምዕመናኑ አሁን እንደተባለው ሱባኤ በየቦታው ከከተማ ወጥተው ወደ ገዳም ሄደው ሱባኤ ይዛሉ። ነገር ሁሉ ከልብ እንዳበከል በመነጨ አዝኖ አልቅሶ የለምን ነው። አመሰግናለሁ አባታችን። እንደው በዚህ በ80 ዓመት እድሜዎት በአረጋዊ አይምሮ በአረጋዊ አይንም ይደክማል። እድሜ ሲሄድ ብዙ ነገሮች ከወጣትነት ይልቅ ብዙ ነገሮች ይጎላሉ እና እንደው በዚህ እድሜዎት በአረጋዊ አእምሮ በአረጋዊ አይን ይህንን ለትውልድ የሚተላለፍ መጽሐፍ ከ392 ገጽ በላይ የሚሆን መጽሐፍ አዘጋጅተዋል እና በመጀመሪያ መርሶ መድኃኒት ይላል እና መርሶ መድኃኒት ማለት ምን ማለት ነው? መርሶ ምን ማለት ነው? መድኃኒት ነው። እንደው ስለ መጽሐፉ እስቲ ትንሽ ገለጻ ያድርጉልን። መርሶ ማለት እንግዲህ ወደብ ማለት ነው። ወደብ ደግሞ መድኃኒት። እንግዲህ ሰው በባህር ላይ በውሃ ላይ ሲሄድ ብዙ ችግር ያጋጥማሉ። ሽንፍር ተነስቶ አሁን ለምሳሌ ዮናስ በታዘበት ቦታ አልሄድም ብሎ ወደ ተርሴስ ለመሄድ በተጓዘ ጊዜ አብረውት የነበሩ ሰዎች ጭምር በሱ የተነሳ ማዕበል ሞገድ ተነስቶ ሊያጥማቸው ነበረ። እቃቸውን በጥሉ ሊመለስላቸው አልቻለም። በኋላ መጨረሻ ግን እኔ ለዚህ ሁሉ እንቅፋት የሆነ እኔና ካልጠላችሁ ጸጥ አለላቸው ማለት ስላለ ሲጥሉ ጸጥ አለላቸው እና ጌታም ሐዋርያት ይዞ በሚጓዙበት ጊዜ ጌታ ተኝቶ ነበረና ማዕበል ሞገዱ ተነስቶ ሊያጥማቸው ስል መጥፋታችን ነው ብለው ጌታን ቀሰቀሱት ይላል። በይበልጥ ደግሞ ቅዱስ ጳውሎስ በኢየሩሳሌም ሞት ተፈርዶበት በይግባኝ ወደ ሮም በሚሄድበት ጊዜ መልካም ወደ በምትባልበት በደረሰ ጊዜ ከዚያ ተነስተው ሲጓዙ እስከ 14 ቀን ድረስ እህል ለመቀስ አቅቷቸው አቅመራቸው ፈተው አገልጋቸው ከፍተው ለመቀመስ አቅቷቸው 14 ቀን ሙሉ ያለ ምግብ በረሃብ እንደሰነበቱ ይናገራል ሐዋርያት ሥራና ይህ ማዕበል ሞገድ ሲነሳ አሁን ጠፋን እያሉ ነው የሚጓዙ እና ወደው ሲደርሱ ግን ከመርከብ ወርደው እዚያ መሬት ሲደርሱ ድህነታቸውን አረጋግጠው እግዚአብሔር የሚያመሰግኑበት ቦታ ስለሆነ መርሶ መድኃኒት ተባለ። ይህም እንግዲህ በዓለም ብዙ ጥያቄ ይነሳል፣ የማዕበል ጥያቄ ይነሳል። ስለዚህ የዚያ መልስ የሚሆን መጽሐፍ ስለያዘ ደግሞ ለሰዎች በጥያቄ ለተጨነቁ ሰዎች ሁሉ መልስ በማስረጃ ያለው መልስ ይዞ ስለቀረበ የድህነት ወደብ ተባለ። እንደው ተመልካቾች ጓጉተው እንዲያነቡት ርዕሱን እንደው መነሻ ሀሳቦቹን ለአንብበው ዝርዝሩን ገብተው እንዲመለከቱት ጥያቄ ለሚፈጥርባቸው ሀሳቦች መልስ እንደሚያገኙበት ለማስረዳት ከክፍል 1 ጀምሮ ማን ፈጠረን ይላል። ክፍል 2 ሚስጥረ ሥላሴ፣ ክፍል 3 ሚስጥረ ሥጋዌ፣ ክፍል 4 ሚስጥረ ጥምቀት፣ ክፍል 5 ሚስጥረ ቁርባን፣ ክፍል 6 ሚስጥረ ትንሣኤ ሙታን፣ ክፍል 7 የክርስቶስ ስም የተጠራ ዘመን በዘመነ አዲስ ኪዳን፣ ክፍል 8 የቅዱሳን ክብር ሁሉ የአምላክ እናት የእመቤታችን ክብር ይበልጣል፣ ክፍል 9 ክብረ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ክፍል 10 አማናዊ የቅዱሳን ክብርና ምልጃ፣ ክፍል 11 የቅዱሳን ምልጃ ድህረ ሞት፣ ክፍል 12 ስግደትና አይነቱ፣ ክፍል 13 የጸጋ የአክብሮት ስግደት፣ ክፍል 14 ስርዓተ ጾም፣ ክፍል 15 ጾምና ጥቅሙ፣ ክፍል 16 መሰረቱ አጽዋም ወይም የአጽዋም መጀመሪያ፣ ክፍል 17 የተዛባው ስርዓት፣ ክፍል 18 የልደት በዓል ቅድም ያነሳ ነው ሀሳብ ነው። የልደት በዓል ሁልጊዜ ታኅሳስ 29 ብቻ እንደሆነ የሚያረጋግጥ ሌላ ማብራሪያዎችን ይዟል። ምዕራፍ አለው። ክፍል 19 ጾመ ገሃድ በልደት እንዲሁም በጥምቀት በሱ ዙሪያ ማብራሪያ አለው። ከዛ ጾመ ነነዌ
ከአጽዋማት ሁሉ የበለጠ ጾም ቅድም ያነሳ ነው አብይ ጾም ለምን እንዴት የሚለውን ያብራራል። ሌላው ዘለቄታ ያለው ቀዳሚ ስርዓት ይላል። ልዩ ጾም፣ ልዩ ስግደት፣ የጸሎተ ሐሙስ ክንውን፣ ስለ ሐዋርያት ጥምቀት፣ በጌታችን ሽቶ መቀባት ያለ መለያየት፣ አርብ ስቅለት፣ የዕለቱ ክንውኖች፣ አቻ የሌለው አማናዊ ቅዱስ መስዋዕት፣ ቅዳም ስዑር፣ ጌታችን በእውነት ተነስቷል፣ ጾመ ሐዋርያት፣ ጾመ ፍልሰታን ቅድም የተዘረዘሩ ሀሳቦችን ይዟል። እንዲሁም ደግሞ በጸሎት በትሩፋት የሚገኝ በረከት ጸጋ በረከት ነፍስ ይቅርታ በጸሎት በትሩፋት የሚገኝ በረከተ ጸጋ በረከተ ነፍስ መስጠት ያድናል ከሞት እና ሌሎችንም ሀሳቦች ይዟል። በተሐድሶ ሽፋን የሚደረግ ሴራ እነኝንም ይዟል። ስርዓተ ተክሊልን በተመለከተ እውነትና ትጉህ ሰራተኛ ለምን ይወቀሳል የሚሉ ሀሳቦችን እና ሌሎችንም ሀሳቦችን በስፋት ይዟልና በእነኚህ ሀሳብ ላይ በጣም ሰፊ ማብራሪያ ከልምድም ከእውቀትም ያገኙትን በቃል ሲያስተምሩት የነበረውን ለትውልድ በመጽሐፍ አዘጋጅተውልናልና መጽሐፉ የት ይገኛል? የት እየተከፋፈለ ነው የሚገኘው? እዛው ገብርኤል ኮተቤ ገብርኤል ሰንበት ትምህርት ሱቅ አለ፣ እዚያም አለ ይገኛል። እንደው መጽሐፉን በስልክ ደውለው ማግኘት የሚፈልጉ ሰዎች ቢኖሩ ስልክ ማስቀመጥ እንችላለን? ይቻላል። የእርሱን ስልክ እናስቀምጥ። 53 እስኪ እንገሩ። 53 98 አሁንም 53 70 መጽሐፉን እየደወሉ እንግዲህ እርስዎ ማድረስ ባይችሉም በልጆቹ አማካኝነት መጽሐፉን ለትውልድ እንዲደርስ ለሚጠይቁ ለሚፈልጉ እንዲደርስ እናደርጋለን ማለት ነው። ጥሩ። እሺ። እንደው በስተመጨረሻ እንደው ለዛሬ ወደፊት እግዚአብሔር እድሜ ከሰጠንና ካለን በሌሎች ሀሳቦች ላይ ሌላ ሀሳብ ይዘን እንመጣለን። ለዛሬ የሚያስተላልፉት መልእክት ይኖራል? ቀረ የሚሉት? ቀረ የሚለው የለም። ነገር ግን አሁንም ዋና ማሳስበው መጽሐፉ እንደተባለው ለገንዘብ ሳይሆን ሰው እንዲያውቀው። በነገራችን ላይ ዋጋ እያየው ዋጋ አጣሁበት። ዋጋ 600 ነው። የቱ ጋ ነው ተጽፎ? አልተጻፈም። ብዙ ጊዜ ዋጋ ላው ላይ ይጻፋል። ጻፍ ነበረ ስራ አላገቡትም። 600 ነው እና ሰው ይህን ታሪክ አውቆ አሁንም የተዛቡ ስርዓቶች እንዲተካከሉ ሁሉ ለዚህ ላይ እንዲረባረብ ሁሉም ሀሳብ እንዲያቀርብና አንድ ነገር እንግዲህ የተዛባ ስርዓት ዝም ብሎ እያዩ ተፋርቶ መቀመጥ አያስፈልግም። መስረጃ ያለው ስለሆነ መስረጃውን ይዞ ሁሉም ቅዱስ ሲኖዶስን እንዲወተውትና ስርዓቱ እንዲተካከል ቢደረግ ነው እንግዲህ ጥረቱ። ሊቀ መምህራን ብርሃነ መስቀል አጠና ይህን የመሰለ መርሶ መድኃኒት የህይወት መድኃኒት የሆነ መጽሐፍ አዘጋጅተውልናል። ተመልካቾች እንግዲህ ይህን መጽሐፍ ስንገዛ ሁለት ነገር ነው የምናደርገው። አንደኛ አባታችን በአገልግሎት እድሜ ምክንያት በጡረታ ላይ ነው የሚገኙት። እሳቸውን መጦር ነው የሚሆነው። ሁለተኛ ደግሞ በአንድ ድንጋይ ሁለት ወፍ ነውና መጽሐፉን ገዝተን ስናነብ ደግሞ የህይወት ትምህርት እናገኝበታለን፣ እንማርበታለን፣ ከብዙ ነገርም እንቆጠብበታለን እና መጽሐፉን ግዙ። መጽሐፉን ስትገዙ ሁለት ነገር ነው የምትጠቀሙት። አንደኛ እሳቸውን፣ ሁለተኛ ደግሞ እኛም እንጠቀማለን እና መጽሐፉን በዚህ በተቀመጠው ስልክ እየደወላችሁ የምታገኙት ይሆናል። በጣም ትልቅ ትምህርት ታገኙበታላችሁ። እንግዲህ በቀጣይ ደግሞ ሌሎች ሀሳቦችን ብዙ ሀሳቦችን ያነሳልና ይህንን መሰረት አድርገን ደግሞ በሌላ ዝግጅት በሌላ ሀሳብ ላይ ደግሞ ሌላ ጊዜ ከአባታችን ጋር የምንመለስ ይሆናል። ለዛሬ ግን እዚህ ላይ አጠናቀናል። በቀጣይ በሌላ እንግዳና በሌላ ሀሳብ እስከምንገናኝ ድረስ ቸር ይቆየን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ሚኪያስ ደብር ነበርኩኝ። ቸር ይቆየን።